اللهم صل وسلم على نبينا أركان فردوس الأعلى. اللهم صل وسلم على نبينا أركان فردوس الأعلى. اللهم صل وسلم على كتوت منشد محمد سعيد دنجت باقاتمو همام ودا آخرا هيدوال. كل نفس ذائقة الموت. إنا لله وإنا إليه راجعون. ማችን محمد سعيد የቁርአን ሐፊዝ ነው። ከረመዳን 24 እስከ ሸዋል 3 ድረስ እኮ የረሱልን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዘነቻና ሰላም ፍቅር ጤና በያላችሁበት ዳር ባሉ ቦላችሁ ላይ ሰይድኝ። ዛሬ እጅግ በጣም አሳዛኝ የሆነ መረጃ ነው እንግዲህ የሰማነው። የምትመለከቱት ሙነሽዱ ወንድማችን ወለማይቀረው አኺራ ሄዷል። እናም ብዙዎች ስለሱ እየተናገሩ ነው ያሉት። ከዚህ በፊት የሰራቸው ስራዎችም በሶሻል ሚዲያ ላይ በጣም በብዛት እየተዘዋወረ ይገኛል። اللهم صل وسلم على نبينا أركان فردوس الأعلى. 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 نبي ديلون يفلك. إنا لله وإنا إليه راجعون. ታዋቂው ወጣቱ ሙነሽር ሙሐመድ ሰዒድ በድንገት ወደ አኺራ መሻገሩ ተሰማ። አላህ ሱብሓነሁ ወተዓላ ይዘንለትና ብዙዎቻችሁ ረሱልን ዐለይሂ ሰላቱ ወሰላም በሚያወድሱ ነሺዳዎች የምታውቁት ይህ ለጋ ወጣት ሙሐመድ ሰዒድ በድንገት ባጋጠመው ህመም ወደ አኺራ መሄዱ ተሰምቷል። አላህ እንዲያዝንለት እንዲሁም ደግሞ ቀብሩን እንዲያሰፋለት ኸይር ስራውን እንዲያበዛለት ወንጀሉንም አላህ እንዲምርለት ዱዓ አድርጉለት። እንደነዚህ አይነት ድንገተኛ የሆኑ አስደንጋጭ ሞቶች ብዙዎች እንድንማርበት ለሞት እንድንዘጋጅ ስለሆነ የሚመጡት ትምህርት እንውሰድ። እዚህ ሚዲያ ላይ ሆነን እንደው ሞት የሌለ እስኪመስል ድረስ እንደፈለግን የምንሆን ሰዎች ይህ ለኛ አስተማሪ ክስተት ነው። አላህ ሱብሓነሁ ወተዓላ ኻቲማችንን ያሳምርልን። ለወንድማችን ሙሐመድ ሰዒድም ምህረቱን ይለግሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይኖር ይሆን እንዴ ካልጋ ከፍራሽ ስር ጎናችን ተኝቶ እሱ እየተነሳ እኛን አንቀላፍቶ ህይወት እየገታ ነገን የሚያስረፍድ በመኖር የሚስቅ በእድሜ የሚቀልድ ይኖር ይሆን እንዴ እንደ ሞት የከፋ ድንጋያን ተርሶ አፈር የሚደፋ ትናንት ያየነውን ዛሬ የሚያጠፋ ወዳጅ ካይና ርቆ አንገት የሚያስደፋ ይኖር ይሆን እንዴ እንደ ሞት የከፋ ወንድም ያለ ይዘን ዱንያን ተሰናበተ። ለጁምዓ አጥቢያ ሱብሃንአላህ ምንኛ መታደል ነው። በኖራችሁበት ትሞታላችሁ፣ በሞታችሁበት ትቀሰቀሳላችሁ አሉ የኛ ነብይ አለይሂ ሰላቱ ወሰላም። ወንድማችን ዑምራ አድርጎ ሲመለስ ሐፊዝ አልቁርአን ነው ደግሞ ሱብሃንአላህ ያማራ አካሄር ነው ሄደው በረህመቱ በእዝነቱ ፊርደውስ አልዓላ ነው ወፍቀው። እኛንም አናናራችንንም አላህ ሱብሃነሁ ወተዓላ ያሳምርልን፣ መጨረሻችንንም አላህ ሱብሃነሁ ወተዓላ ያሳምርልን። ሰው ኖሮ ራሱ አላህ ይዘንለት ሱብሃነሁ ወተዓላ መባል መታደል ነው። ለቤተሰቦቹም ለወላጆቹም ለባለቤቱም ለልጅም ረቡል ዒዛ ሶብሩን በረህመቱ በእዝነቱ ይወፍቃቸው፣ ኸይርን ነገር ይስጣቸው ለነሱም አላሁመ አሚን። ከረመዳን 24 እስከ ሸዋል 3 ድረስ እኮ የረሱልን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ህመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጠሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሩ ነገ ጁምዓ ነው የሚሆነው አላህ ከፈቀደ። አላህ ከጻፈ በኋላ ህመም ፈርድ አይደለም። አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም ወጣት ብንሆንም ባንታመምም ያልጋ ቁረኛ ባንሆንም መሞት ባንፈልግም ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለከል መውት የኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ ያላስደነገጠው ሰው የለም። አላህ ለቤተሰቦቹም ለወዳጅ ዘመዶቹም አላህ ሶብሩን ይወፍቃቸው። ቆይ ትንሽ ወጣት ነኝ፣ ትንሽ ልቆይ፣ ዘና ልበል፣ ትንሽ ልፍታታ የምንላት ነገር አላህ መች እንደሚጠራን አናውቅምና ይህ ለሁላችንም ትምህርት ነው። ይህ ለሁላችንም ማንቂያ ደውልም ጭምር ነው። አላህ ከሻ የኛ ወጣትነት የኛ ለመዘጋጀት ጥያቄ ውስጥ የሚገባ አይደለም።
ወንድም መሐመድ ሰዒድ አላህ በፊርደውሰል ጀና ይቀበለው። አላህ መልካም ስራውን ተቀብሎ ቀብሩን ኑር ያድርግለት። አላህ በአማረ መስተንግዶ ይቀበለው። ዱዓ እናድርግለት። ስንቃችሁን አደራ። ስንቅ ካልያዝን ድንገት ስንጠራ ምን ሆነው እናጣለንና አላህ ስንቆቻችንን ሳንቋጥር ወደ እርሱ የማይጠራ ያድርገን። አላህ ከድንገተኛ ሞት ከድንገተኛ ህልፈት እርሱ ይጠብቀን። ወሰላሙ አለይኩም ያ ረሱላላህ። ማችን መሐመድ አላህ ይረሐመው አላህ ይዘንለት በዛ በሚያምር መረዋ ድምጹ የቀራው የቁርአን አያ አለ። ይሄ ቁርአን አያ ምንድነው የሚለው? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ትቀምሳለች ይላል። ለምንድነው አላሁ ጀለ ወዐላ ትሞታለች ያላለው? ምክንያቱም ሞት መጨረሻ አይደለም። ሞትን እንቀምሰዋለን፣ ተመልሰን እንነሳለን። ቅምሻ ነው የሞት። ስለዚህ ለዘላለማዊ ህይወት ለአኺራችን ሁሌ መዘጋጀት ይኖርብናል። በወጣትነት ቢሆን በልጅነት ቢሆን ባማረበት ቢሆን በሀብት ቢሆን ብዙዎች አይሞቱም ነበር። ነገር ግን መቼ እንደምንሞት ስለማናቅ መዘጋጀት ይኖርብናል። እዛው ወንድማችን መሐመድ በዛ በሚያምረው ድምጹ የቀራው የቁርአን አያ ላይ ቀጥሎ ምን ይላል? ፈመን ዙህዚሃ አኒን ናሪ ወኡድኺለል ጀነ ፈቀድ ፋዝ ይላል። ሱብሃንአላህ። ከእሳት ተጠብቆ ጀነት የገባ ሰው በእርግጥም ስኬታማ ሆነ ይላል። ስኬት ብሎ ማለት ይሄ ነው። ከጀሃነም እሳት ተጠብቆ ጀነትን መግባት ፍጹም እድለኝነት ነው። ስለዚህ ለዚህ ለጀነት ነጋጠባ መስራት ይኖርብናል። አላህ እንዲታረቀን ሁሌም ዱዓ ማድረግ ይኖርብናል። ወደ አላህ መቅረብ ይኖርብናል። ለሞት መዘጋጀት ይኖርብናል። ሁላችሁም ለዚህ ወንድማችን መሐመድ አላሁ ጀለ ወዐላ እንዲምረው ዱዓ ልናረግለት ይገባል። በሰላታችሁ መካከል በሱጁዳችሁ መካከል አትርሱት። አላሁመ እግፊሩሁም ወራሐምሁም ወአፊሂም ወአፉ አንሁም እያላችሁ ዱዓ አድርጉለት። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወንድማችን መሐመድ ሰዒድ የቁርአን ሐፊዝ ነው። የአላህ ሱብሓነሁ ወተዓላን ቃል በቃላቸው ከሐፈዙት መካከል ነው። ሙንሺድ የሆነ ወንድማችን ነው። ይህ ወንድማችን ሌላው ልዩ የሚያደርገው ባህሪ በጣም ሐቂቃ ስለሞተ ተብሎ የሚነገር ሳይሆን ሐቂቃም ጭምር ነው። በጣም አዛኝ የሆነ ለአንድነት ደግሞ ትልቅ ቦታ የሚሰጥ ወንድም ነው። ተናናሽ የሆነ ወንድም ነው። መልካም አኽላቅ ያለው ወንድም ነው። አንዳንዶቻችን ሚዲያ ላይ ስንታይ ጥሩ መስለን ቀረብ ሲሉን ደግሞ ባህሪያችን ከባድ የሚሆን አለን። አላህ ያስተካክለን፣ አላህ ይዘንልን። ይህ ወንድማችን ግን ለትንሽ ለትልቁ ተናናሽ የሆነ መልካም ስነ ምግባር የነበረው ወንድም ነው። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን እንዲወፍቀው ዱዓ አድርጉለት። ይህ ወንድማችን እንደኛ ወጣት የነበረ ብዙ ህልም ብዙ ሐሳብ የነበረው ወንድም ነው። ግን የአላህ ሱብሓነሁ ወተዓላ ቀዷና ቀደር ሆኖ ወደ አኺራ ሄዷል። ወንድም እህቶቼ፣ አብዛኞቻችን ስለ ሞት ማውራትና ሞትን ማስታወስ አንፈልግም። አንድ ቀን የምንጋፈጠው እውነተኛ ነገር እንደሆነ ጠንቅቀን እናውቃለን። ግና ለመርሳት ችላ ለማለት እንሞክራለን። ሞትን ስናስታውስ ወደኛ የቀረበ ወደኛ የመጣ ያህል ይሰማናል። ስንረሳው ደግሞ የሚርቅ መስሎ ይታየናል። ልባችን ይፈራል፣ ልባችን ይሰጋል። ግና ከሱ መራቅ፣ ሞትን ማስታወስ አለመፈለግ፣ በዛ ውስጥ እንቆያለን። ቶሎም እንረሳዋለን። የህይወት ጣዕምን ስለሚቆርጥብን ወደ ኖርማል ህይወታችን ለመመለስ ስንል ሞትን ለመሸሽና ለመርሳት እንሞክራለን። በዚህ ሁኔታ ላይ ሆነን ሳለ አላህ ግን እንዲህ ይላል፣ ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون። ሞት እኮ ብሎ ማለት እናንተ የምትሸሹት ነው፣ ግን እሱ ይከተላችኋል። ከዛም ትሞታላችሁ፣ ያገኛችኋል ያ ሞት።
ከዛም ወደ አላህ ተባረከ ወተዓላ ትሄዱና ስለሰራችሁት ነገር በሙሉ አላህ ስለ እያንዳንዱ ነገር ይጠይቃችኋል ይላል። ወዳጄ ሞት የማይቀርልን አንድ ቀን የምንጋፈጠው ነገር ነው። ትልቁ ነገር ግን ምን ያህል ተዘጋጅተናል፣ ምን ያህል ራሳችንን አዘጋጅተናል የሚለው ነው። ሞትን ስናስታውስ በደልን እንርቃለን። ሞትን ስናስታውስ መልካም ሰዎች ለመሆን እንሞክራለን። ሞትን ስናስታውስ ዱንያ ላይ ቀለል ብለን ለመኖር እንሞክራለን። ወዳጄ ሞት እውነት ነው፣ አንድ ቀን እንጋፈጠዋለን። ግና ትልቁ ቁም ነገር ቀለል ብለን ከዱንያ እንወጣለን አሊያም አላህን አስቆጥተን ዱንያን እንሰናበታለን የሚለው ነው። ወደ አላህ እንመለስ፣ እንመከር። አላህ ለሞቱት በሰፊው ረሕመቱ አላህ ይቀበላቸው፣ ለቤተሰባቸውም አላህ ሰብሩን ይስጣቸው። እኛንም አላህ ያስተካክለን፣ የምንመከር ያድርገን፣ መጨረሻችንንም አላህ ያሳምርልን። አላህ ይሆነን። በመጀመሪያ ይህንን መረጃ ስሰማ በጣም ደንግጫለሁኝ። ወላሂ ያልጠበቅኩት ነገር ነው። ምክንያቱም ወንድማችን በጣም ወጣት ነበረ። በቅርቡም እንግዲህ ሀረም ላይ ተመልክተነው ነበረ። እናም በጣም የሚያሳዝን ነገር ነው የተፈጠረው። በህመም ምክንያት እንደሞተም እንደሰማችሁት እንግዲህ በህመም ምክንያት ነው የሞተውና ሁላችንም ከዚህ የምንማረው አንድ ነገር አለ። በየትኛውም ሰዓት በየትኛውም ጊዜ ወጣት ብንሆን፣ ጠንካራ ብንሆን፣ ሀብታም ብንሆን፣ ስልጣን ቢኖረን እንደምንሞት እንግዲህ ሁላችንም ልናውቅ ይገባል። ሁሉም ነገር ሟች ነው። ጥሩም መጥፎም የሆነ ሰው ይሞታል። ነገር ግን አላህ ሱብሓነሁ ወተዓላ ብቻ ይቀራል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ የጀነት ያድርገው፣ አላህ ጀነተል ፊርደውስ ያድርገው። እንደተመኘው ከነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያድርገው። ሁላችሁም ዱአ አድርጉለት። ሶሻል ሚዲያ ላይ አንድ የታዘብኩት ነገር አለ። እሱ ምንድነው? የሱን እንግዲህ የነሺዳዎች በየሶሻል ሚዲያው ያሰራጩ ይገኛሉ። ላይክ ባክግራውንድ ላይ ሙዚቃ ያላቸው ማለት ነው። እና ያንን ማድረጋቸው ለሱ ጥሩ አይደለም። እሱ መጥቀም እሱ የምትወዱ ሰዎች እሱ ቁርአን ሰርቷል። ቁርአኖቹን በደንብ አጋሩለት። ቁርአን ቪዲዮዎቹን አሁን አሰማችኋለሁ። አላህ የጀነት ያድርገው። ቤተሰቦቹንም ለሙስሊም ማህበረሰብ መጽናናትም እመኛለሁ። አላህ ሱብሓነሁ ወተዓላ እንግዲህ ያው መሐሪውን ጌታ ነው፣ ይማረው። ሁላችሁም ዱአ አድርጉለት። ቪዲዮዎችን አስመለክታችኋለሁ። ታየቅራባማ ይሄን ስሙት። እኔ እንደምን ባለተበላውና في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. الله صدق الله العظيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون. شهر رمضان الذي أنزل
فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور اشتقناك يا حبيب الله إن شاء 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 الله نجب خيرا إن شاء الله نجب جنة إن شاء الله إن يمنافكنا إن شاء الله لمكنانيت إن شاء الله 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 እዚህ ዱንያ ላይ ማየት ያልታደልነውን ፊታቸውን አላህ በጀነት ያሳየን አላህ በጀነት ያሳየን حرمنا رؤيته في الدنيا فالله لا يحرمنا في الجنة إن شاء الله الله يكنكلنا إن شاء الله